ሰላም ውድ ቤተሰቦቻችን እንዴት ናችሁ? አቤት ፖድካስትን እየተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን። ኤር ፎርስ ዋን አሜሪካ የኤር ፎርስ ዋን አካል እንዲሆን ከኳታር በስጦታ የተበረከተላትና በተወሰኑ የፕሬዝዳንት ትራምፕ ትላልቅ ደጋፊዎች ጭምር ትችትን ያስከተለው አውሮፕላንን ተቀብላለች። የፔንታጎን ዋና ቃል አቀባይ ሻን ፓርኔል ባወጡት መግለጫም የመከላከያ ሚኒስቴር በሁሉም የፌዴራል ሕጎችና ደንቦች መሰረት ቦይንግ 474ን ከኳታር ተቀብሏል ብለዋል። አውሮፕላኑ የአሜሪካ ፕሬዝዳንቶች ይፋዊ አየር ማጓጓዣ የሆነው ኤር ፎርስ ዋን አካል ሆኖ ጥቅም ላይ ከመዋሉ በፊት ማሻሻያ ይደረግበታል። ዋይት ሃውስ ስጦታው ሕጋዊ ነው በሚለው አቋሙ ቢጸናም ከሳምንት በፊት አውሮፕላኑ መሰጠቱ በተገለጸበት ወቅት ትልቅ ውዝግብ አስነስቶ ነበር። ከኳታር ንጉሳዊ ቤተሰብ በስጦታ የተበረከተው አውሮፕላን ዋጋ $400 ሚሊዮን ይሆናል ተብሎ ይገመታል። ዋይት ሃውስ አዲሱ አውሮፕላን በትራምፕ የስልጣን ዘመን መጨረሻ ወደ ፕሬዝዳንታዊ ቤተ መዘክርነት ይዘዋወራል ብሏል። ፕሬዝዳንቱን ለማጓጓዝ የግዴታ መካተት ያለባቸው ተጨማሪ የደህንነት ስርዓቶች ለማሟላትና ለማሳደግ ዓመታትን ሊወስድ ይችላል ተብሏል። ከነዚህ የደህንነት ስርዓት ማሻሻያዎች መካከል በኒውክሌር ፍንዳታ የሚመጣን ኤሌክትሮማግኔቲክ ኃይል ግፊት እንዲቋቋም ማድረግና በረራ ላይ ያለ ነዳጅ መሙላት መቻል ይገኙበታል። በሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ የመከላከያና ደህንነት ከፍተኛ አማካሪ የሆኑት ማርክ ካንሲያኒ እነዚህ ማሻሻያዎች ማከናወኛ ወጪው በቀላሉ $1 ቢሊዮን ይደርሳል ብለዋል። ትራምፕ ከሳምንት በፊት የአውሮፕላኑን መምጣት በደገፉበት ንግግራቸው እየሰጡን ያለው ስጦታ ነው ብለው ነበር። የአሜሪካ ሕገ መንግስት የመንግስት ኃላፊዎች ያለ ኮንግረሱ ፈቃድ የውጭ መንግስታት ስጦታን እንዳይቀበሉ የሚከለክለው የኢሞሉመንት አንቀጽ ተብሎ የሚታወቅ ድንጋጌ አለው። የአሁኑ አውሮፕላን የኮንግረሱን ፈቃድ አላገኘም። ፕሬዝዳንት ትራምፕ ስጦታው ለመከላከያ ሚኒስቴር እንጂ ለራሳቸው ቀጥታ የተበረከተ አለመሆኑን በመጥቀስ የአውሮፕላኑን መምጣት ሕጋዊ ስለመሆኑ ይከራከራሉ። ከስልጣን ከለቀቁ በኋላም እንደማይጠቀሙበት ገልጸዋል። አሁን በስራ ላይ ባሉት የኤርፎርስ ዋን ዝርዝር እንደ አውሮፓውያን አቆጣጠር ከ1990 ጀምሮ በስራ ላይ የነበሩት 747-200 አውሮፕላኖችና በርካታ አነስተኛ 757 አውሮፕላኖችን ያካትታል። ትራምፕ በቀጥታ ለዋይት ሃውስ 747 ቢ በራሪዎችን እንዲያቀርብ ቅጥር በተፈጸመለት አውሮፕላን አምራቹ ቦይንግ ደስተኛ እንዳልሆኑ ገልጸዋል። የትራምፕ አስተዳደር ቡድን አባላት በፕሬዝዳንቱ የመጀመሪያው ስልጣን ዘመን ጊዜ ለመረከብ ተደራድረው የነበረ ቢሆንም በተደጋጋሚ መዘግየት አጋጥመዋል። ቦይንግ አውሮፕላኖቹ ለተጨማሪ 2 ወይም 3 ዓመታት አገልግሎት እንደማይደርሱ አስታውቋል። ትራምፕ ሁለተኛ ስልጣን ዘመናቸው በተጀመረ በጥቂት ሳምንታት ጊዜ ውስጥ ባለቤትነቱን የእርሳቸው በሆነው ማራላጓ ሪዞርት አቅራቢያ በፓልም ቢች የሚገኘው የኳታር አውሮፕላን በድብቅ ጎብኝተው ነበር። ፕሬዝዳንቱ አውሮፕላኑን በአጋሮች መካከል የተደረገ ቀላል ልውውጥ እንደሆነ በመግለጽ ጉዳዩ በምላሹ የሚሰጥ ምንም ነገር እንዳላካተተ ይከራከራሉ። የመከላከያ ሚኒስቴር እጅግ ይፋዊና ነፃ በሆነ ልውውጥ ያለ ምንም ክፍያ 40 ዓመት የሞላውን ኤር ፎርስ ዋን በጊዜያዊነት የሚተካ 747 አውሮፕላንን በስጦታ አግኝተዋል ሲሉ በትሩዝ ማህበራዊ ሚዲያ ገጻቸው ጽፈዋል። የኳታር ጠቅላይ ሚኒስቴር ሼክ መሐመድ ቢን አብዱልራህማን ቢን ጃሲም አልታሂን የአውሮፕላኑን መላክ የመንግስት ለመንግስት ዝውውር መሆኑን ነው የተናገሩት። በኳታርም ሆነ በአሜሪካ በኩል ጉዳዩን ከግላዊ ግንኙነት ጋር የሚያገናኘው ነገር የለም። ጉዳዩ በሁለት መከላከያ ሚኒስትሮች መካከል እየተካሄደ ነው ብለዋል። በእርግጥ የፕሬዝዳንቱ አውሮፕላን ኤር ፎርስ ዋን ለጉዞ የሚያስቸግር አይደለም። 14 መቀመጫዎች ያሉት ልክ በመደበኛ በረራ ላይ እንዳሉ የመጀመሪያ ደረጃ ክፍሎች ምቹ ናቸው። ታጠቢያ ቤት፣ የተለያዩ ምግቦች፣ የትም የማይገኙና የፕሬዝዳንቱ ፊርማ ባረፈባቸው መሸፈኛዎች የታሸጉ ጣፋጮች ይገኙበታል። የአውሮፕላኑ የበረራ አስተናጋጆች ዓለምን የሚከታተሉበት 2 ቴሌቪዥኖች አሏቸው። እነዚህ ቴሌቪዥኖች ፕሬዝዳንቱ የሚመርጧቸው ጣቢያዎች ስርጭትን ያስተላልፋሉ። በጆ ባይደን ዘመን
ዘመን CNN ይከፈት የነበረ ሲሆን አሁን በትራምፕ ዘመን ደግሞ ፎክስ ኒውስ ተመራጭ ጣቢያ ነው። አንዳንድ ጊዜ የእግር ኳስ ግጥሚያዎች ወይንም የስፖርት ዝግጅቶችም ይከፈታሉ። በረዣዥም በረራዎች ላይ ምግብ አብሳዩ የተለያዩ ምግቦችን አዘጋጅቶ ያቀርባል። ፕሬዝዳንቱ የተለያዩ ጣዕም ያላቸው ምግቦችን መርጠው ይዘጋጅላቸዋል። ለአጭር በረራ ግን በስሎ የተዘጋጀ ምግብ ታሽጎ ይቀርባል። የኳታሩ ንጉስ ለፕሬዝዳንት ትራምፕ አዲስ የሰማይ ላይ ቤተመንግስት የተባለለትን አውሮፕላን የሰጡ ሲሆን የዚህ የፕሬዝዳንቱ አውሮፕላን ውስጣዊ ገጽታ ሙሉ እድሳት ተደርጎለት በቅርቡ መቀየሩ አይቀርም። በእርግጥ የኳታሩ ንጉስ ለአሜሪካው ፕሬዝዳንት የሰጡት ይህ ስጦታ እስካሁን የአሜሪካ ርዕሰ ብሔር ከተቀበሏቸው ሁሉ ትልቁ ስጦታ ሆኖ ተመዝግበዋል። የፕሬዝዳንቱ መጓጓዣ አውሮፕላን የሆነው ኤርፎርስ ዋን የአሜሪካ ፕሬዝዳንቶችን መጠቀሚያ የሆነ የአየር ኃይሉ ንብረት ነው። የአሜሪካ 36ኛው ፕሬዝዳንት ሊንደን ጆንሰን ከኦስቲን ወደ ቴክሳስ መኖሪያቸው በ1960ዎቹ ይዘውት የሄዱት ትንሽዬ አውሮፕላንም ኤርፎርስ ዋን ነበር። ነገር ግን ኤርፎርስ ዋን ብዙ ሰው የሚያስበው ሃሪሰን ፎርድ በተወነበት በድርጊት የተሞላ ፊልም ላይ የሚታየው 747-200 ቢ በቀዳማዊ እመቤት ጄኪ ኬኔዲ በ1962 ተመርጦ የተቀባው ውሃ ሰማያዊ ቅብ ያለው ዙሪያው ሰማያዊና ነጭ ቀለም የተቀባ አውሮፕላንን ነው። በአሁኑ ጊዜ ከ1990 ጀምሮ በአገልግሎት ላይ ያሉ 2747 የኤርፎርስ ዋን የመንገደኞች ማጓጓዣ አውሮፕላኖች ናቸው። በአውሮፕላኖቹ ውስጥ የተገጠሙ ቴክኖሎጂዎች፣ ዲዛይኑና ሁሉም ነገር የመጪውን ዘመን ታሳቢ ተደርገው የተሰሩ ናቸው። ኳታር የተበረከተው ባለ $400 ሚሊዮን አውሮፕላን የወቅቱን የዋይት ሃውስ መሪ የራሳቸው አውሮፕላን ያላቸው ብቸኛው ፕሬዝዳንት የሚያደርግ ሲሆን ነገር ግን ትራምፕ የአሜሪካ ፕሬዝዳንትነት ስልጣንን ከመያዛቸው በፊት የራሳቸው አየር መንገድ የነበራቸው ግለሰብ ናቸው። በእርግጥ የትራምፕ ሁለተኛ የስልጣን ዘመን በ2029 ጥር ወር ላይ ይጠናቀቃል። በዚህ ባረጃ አውሮፕላን መጓዝ ምቾት እንደሚነሳው በግል ሲናገር ተደምጧል የተባለው ቢሊዮነሩ ኤሎን መስክ የአውሮፕላኖቹን ጉዳይ በቅርቡ እንዲከታተልና እንዲያፋጥን በፕሬዝዳንቱ ኃላፊነት ቢሰጠውም ቦይንግ በተባለው ጊዜ ለማድረስ እንደማይችል አሳወቀ። ለዚህም ይመስላል ፕሬዝዳንቱ ከሀገር ሀገር ከግዛት ግዛት ለሚጓዙበት አውሮፕላን ፈጣን ምላሽ ሲያፈላልጉ የኳታሩ ንጉስ ስጦታ በራቸውን አንኳኩቶ ከተፍ አለ። የስትራቴጂክና ዓለም አቀፍ ጥናት መከላከያና ደህንነት ክፍል ከፍተኛ አማካሪ የሆኑት ማርክ ካንቻን እንደዚህ አይነት መልሶ የማደራጀት የማሟላት ወጪዎች በቀላሉ ወደ $1 ቢሊዮን ሊደርሱ እንደሚችሉ ይናገራሉ። ሆኖም ትራምፕ ከመረጡት የተወሰኑትን ወይም ሁሉንም የደህንነት ማሻሻያዎች ሊያስቀሩ እንደሚችሉ ተገልጿል። ፕሬዝዳንት እኮ ናቸው ተብሎላቸዋል። በ1995 ፕሬዝዳንት ቢል ክሊንተን ከቀድሞ ፕሬዝዳንት ጂሚ ካርተር እና ጆርጅ ኤች.ደብሊው ቡሽ ጋር ወደ ላይትዛን ራቢን የቀብር ስነ ስርዓት ወደ እስራኤል ማጓጓዙን ጨምሮ ታሪክ ተጽፎለታል። የዓለም ንግድ ማዕከልና ፔንታጎን የአሸባሪ ጥቃት ከደረሰባቸው በኋላ ጆርጅ ደብሊው ቡሽ በኤርፎርስ ዋን ውስጥ አየር ላይ በመሆን አየር ላይ ነዳጅ እየሞላ ለሰዓታት የደህንነት ቡድኑ ለማረፍ ደህንነቱ የተጠበቀ መሆኑን እስኪያሳውቅ ድረስ ማገልገሉም ተነግሮለታል። 6 የአሜሪካ ፕሬዝዳንቶች በዚህ አውሮፕላን ወደ ተለያዩ ዓለም ጫፎች ተጉዟል። አንዱ ሐማስ መስከረም 26 2016 ዓ.ም እስራኤል ላይ ጥቃት ከፈጸመ ከጥቂት ቀናት በኋላ ጆ ባይደንን አጓጉዟል። ዶናልድ ትራምፕ መካከለኛው ምስራቅን በሚጎበኙበት ወቅትም የሳውዲ አረቢያ፣ የኳታርና የተባበሩት አረብ ኤሚሬትስ በአየር ክልላቸው ሲደርሱ ወታደራዊ ጄቶች አጅበውታል። ምንም እንኳን ኤርፎርስ ዋን እድሜው ቢገፋም ለዓለም የአሜሪካ ፕሬዝዳንቶች ስልጣንና አቅም ማሳያ ሆኖ አገልግሏል። ኤርፎርስ ዋን ወታደራዊ አውሮፕላን ሆኖ ነገር ግን ከፍ ላለና ለተለየ ዓላማ ውሏል። ኤርፎርስ ዋን የተሰራው ለቅንጦት አይደለም ይላል አቦላፊያ። አውሮፕላኑ የሚበር የማዘዣ ማዕከል ነው። እዚያ ውስጥ ቸበርቻቻ ሊዘጋጅ አይችልም ሲልም ሐሳቡን
እንደሚታወቀው የድሮን ነገር ሲነሳ ተጠቃሽ ሀገሮች መካከል ቱርክ አንዷ ናት። የቱርክ ባይራክታር ድሮን ምርቶች ተፈላጊነታቸው እየጨመረ መምጣቱ ይታወቃል። በእስያና አውሮፓ ሀገራት የምትገኘው ቱርክ በሀገሯ የተመረቱ የጦር መሳሪያዎችን ወደ ውጭ ሀገራት በመላክ ትታወቃለች። የወቅቱ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ቱርክ የጦር መሳሪያ ፍላጎቷን በሀገር ውስጥ ፋብሪካዎቿ ማምረት አለባቸው በሚል ነበር ፕሮጀክቱን የጀመሩት። ይህ እቅዳቸው አሁን ላይ ከራስ አልፎ በአመት ቢሊዮን ዶላሮችን ገቢ ማስገኘት የጀመረ ሲሆን ባይራክታር የተሰኘው የሰው አልባ አውሮፕላኖች ደግሞ ተፈላጊ ሆነዋል። ለመሆኑ አገራት ለድሮን ቴክኖሎጂ መዘመን ለምን ልዩ ትኩረት ይሰጣሉ? ይህንን በጥናት የተደገፈ መረጃ መሰረት አድርገን ወደ እናንተ ስናደርስ ድሮኖች ኢኮኖሚያዊ፣ ወታደራዊ፣ አካባቢያዊና ማህበረሰባዊ ሁኔታዎች መሰረት አድርገው ሀገራት ለድሮን ቴክኖሎጂ መዘመን ትኩረት እንዲሰጡ ያስገድዳቸዋል። ሀገራት የድሮን ቴክኖሎጂን ማዘመንን ትኩረት የሰጡት በእነዚህ ምክንያቶች ነው። ወታደራዊ ዘመቻዎችን ለማድረግ አንደኛው ምክንያት ነው። ድሮኖች ከዘመናዊ ወታደራዊ ዘመቻዎች የማይነጠሉ ናቸው። ድሮኖች ለስለላ፣ ለቅኝትና ኢላማውን ለጠበቀ ጥቃትና የሰው ህይወትን መስዋዕትነትን ለመቀነስ ይጠቅማሉ። ብዙ ሀገራት በድሮን ቴክኖሎጂ ላይ ኢንቨስት እያደረጉም ይገኛሉ። ሌላኛው የድንበር ደህንነትን ለማስጠበቅ ነው። ድሮኖች የድንበር የደህንነት ሁኔታን ለማስጠበቅና ለመቆጣጠር ወሳኝ ሚና ይጫወታሉ። ድሮኖች ሰፊ ቦታ የሚሸፍኑ ስለሆነ ህገወጥ የድንበር ማቋረጥ ወይም የንግድ እንቅስቃሴ በሚኖርበት ጊዜ መረጃ በማድረስ ምላሽ እንዲሰጥባቸው ያደርጋሉ። ሌላኛው የአደጋ ጊዜ እርዳታና ምላሽን በመስጠት ከፍተኛ አስተዋጽኦ አላቸው። ድሮኖች አደጋ ወደ ተከሰተበት ቦታ በማሰማራት የአደጋውን ሁኔታ ለማወቅ ተጎጂዎችን ለማግኘትና እርዳታ ለማድረስም ይጠቅማሉ። ድሮኖች የሰብል ሁኔታን ለመከታተል፣ ለተባይ ቁጥጥርና ለጸረ ተባይ መድኃኒት ርጭትና ለሌሎችም የግብርና ስራ ጥቅም ላይ ይውላሉ። ይህም የግብርና ስራን ውጤታማነት ከፍ ያደርገዋል። ድሮኖች እንደ ድልድይ፣ የኃይል መስመርና ማስተላለፊያ ቱቦዎች እና መሰል መሰረተ ልማቶች ወሳኝ ናቸው። ለመቃኘት አስፈላጊ እየሆኑ መጥቷል። በተለመደው መንገድ ከሚደረግ ቅኝት ይልቅ በድሮን በተሻለ ፍጥነትና ወጪ ቆጣቢ በሆነ መንገድ መድረስ ይቻላል። ሀገራት የድሮን ቴክኖሎጂን የማዘመን ስራን በዓለም አቀፍ ደረጃ ያላቸውን የቴክኖሎጂ መሪነት ለማረጋገጥም እንዲሁ ሲጠቀሙበት ይታያሉ። በዚህ ዘርፍ የሚኖረው የቴክኖሎጂ መላቅ አንድ ሀገር በዓለም አቀፍ ማህበረሰቡ ዘንድ ያላትን ቦታ ከፍ ያደርገዋል። በድሮን ቴክኖሎጂ ላይ ኢንቨስት ማድረግ ጥናትና ምርምርን የበለጠ ውጤታማ ለማድረግ ያስችላል። ይህ በምትኩ የኢኮኖሚ እድገትን ያነቃቃል። ድሮኖች ህዝባዊ ዝግጅቶችን ለመከታተል፣ የትራፊክ እንቅስቃሴዎችን ለማየትና ለወንጀል መከላከል በህግ አስከባሪ ተቋማት ጥቅም ላይ ይውላሉ። በአጠቃላይ ኢኮኖሚያዊ፣ ወታደራዊ፣ አካባቢያዊና ማህበረሰባዊ ሁኔታዎችን ሀገራት ለድሮን ቴክኖሎጂ መዘመን ትኩረት እንዲሰጡ ካስገደዷቸው ምክንያቶች ውስጥ በዋናነት ይጠቀሳል። ከመቶዎች እስከ 100,000 ብሮች የሚንቀሳቀስበት የቀብር ማስፈጸም አገልግሎት ጋናውያን አይደለም የቆመን የሞተን ለማስደሰት የሚተጉ ናቸው። የሬሳ ሳጥን ሲሰሩ ሰው በህይወት ውስጥ ሊኖረው የሚችለውን ህልም፣ ምኞትና የኑሮ ደረጃ ባገናዘበ መልኩ ነው። ይህንን ሐሳባቸውን የሚደግፍላቸው ደግሞ የሟች ቤተሰቦች ናቸው። የሟች ቤተሰቦች የሟችን የመጨረሻ ጉዞ ለማሳመር ይፈልጋሉ። ጋና ካካዋ በማምረት በዓለማችን ቀዳሚ ከሆኑት ሀገራት መካከል አንዷ ነች። በጋና ገጠራማ አካባቢዎች የሚኖሩ ጋናውያን ጥረው ግረው የቋጠሯትን ጥሪት ሟች ዘመዳቸውን በካካዋ አምሳል በተሰራ ሬሳ ሳጥን ለመቅበር ይከፍላሉ። ይህን አይነቱ የሬሳ ሳጥን 28,000 ብር ድረስ ያስወጣል። አብዛኛው ከእጅ ወደ አፍ የሆነ ኑሮ የሚገፋው ጋናዊ ገበሬ የቀን ገቢው በቀን 80 ብር ገደማ ነው። አንዳንዴ የአካባቢው ሰዎች የሬሳ ሳጥኑን ለመግዛት የሚያስፈልገውን ገንዘብ ለመሸፈን ያላቸውን ያዋጣሉ። ከቅርብ ዓመታት ወዲህ የቤት ግንባታ በጋና ተጧጡፏል። ይህ የሬሳ ሳጥን ቤት እየሰራ የሚያከራይና በአካባቢው ማህበረሰብ ተወዳጅ ለሆነ ግለሰብ የተዘጋጀ ነው። የሬሳ ሳጥን መግዛት የሟች ቤተሰብ ኃላፊነት ነው። ለቀብር ማስፈጸሚያ መክፈል፣ ለሟች ልብስ መግዛት እንዲሁም ለለቀስተኞች መሸኛ ምግብና መጠጥ ማቅረብም የቤተሰብ ውጪ ነው። ቀብር የሚፈጸመው ከሐሙስ እስከ ሰኞ ባሉት ቀናት ነው። ሐሙስ ዕለት የሬሳ ሳጥን ይገዛል። አርብ ዕለት ሬሳው ካለበት ሆስፒታል ይወጣል። ቅዳሜ
ቀብሩ ይካሄዳል። እሁድ ዕለት ወደ ቤተክርስቲያን ይካሄዳል። ሰኞ ልቅሶ ለመድረስ ከመጡ ሰዎች የተሰበሰበውን ገንዘብ የመቁጠሪያ ቀን ነው። ሰው ማለት ለሞት የደረሰ ማለት ነው። ከነቃሪያ ነቲማቲም አልደረሱም ሲባሉ እኛ ግን ስንወለድ ገና ለሞት የደረስነን ይላል ኃይሌ። ከመቶዎች እስከ 100,000 ብሮች የሚንቀሳቀስበት የቀብር ማስፈጸም አገልግሎት ልክ እንደተለያዩ ግብይቶች ሁሉ የቀብር ስርዓትም የግለሰቦች አቅም የሚታይበት እየሆነ መጥቷል። እንደ አንዳንድ ቢዝነሶች የቀብር አፈጻጸሙ ደረጃና አይነትም እንዲሁ ይለያያል። እጅ ያጠረው የሟች ቤተሰብ እንደ ነገሩ ቀብር ለማከናወን ቢያንስ 700 ብር ያስፈልገዋል። የለም ሞትና ሰርግ አንድ ነው። ቀብሩ ደመቅ ይበል መታሰቢያውም ይጉላ ያለ አቅም ያለው የሟች ቤተሰብ ደግሞ በ100 ሺዎች የሚቆጠር ብር ከኪሱ ማውጣት ይጠበቅበታል። ታዲያ የሥርዓቱን ደረጃ የሚለዩት ቀብሩን ለማከናወንና ለቀስተኛን ለማስተናገድ ጥቅም ላይ የሚውሉ ነገሮች ናቸው። እናም የቀብር አፈጻጸም ደረጃና አይነቶች አሉት። የቀብር ስርዓትን በተሽከርካሪዎችና በቀብር አስፈጻሚዎች ማጀብ እየተለመደ ነው። ይህ ስርዓት በተለያየ ደረጃና አይነት ይፈጸማል። የአገልግሎቱን ደረጃና ዋጋ ከሚወስኑት መካከል አንዱ የቀብር ስርዓቱ የሚታጀብበት ተሽከርካሪ አይነትና ብዛት ነው። አንድ ጥቁር የቀብር ቶዮታ ዶልፊን መኪና ሱፍ ለብሰው አስክሬን የሚያጅቡ ፕሮቶኮሎች ሳይኖሩ ቢፈለግ እንደ ቦታው ርቀት ነው 1000 ብር ወይም 1200 ብር ይሆናል። የተሽከርካሪው አይነት ሃይውንዳይ ወይም ሜርሴዲስ ቢሆን ዋጋው እንዲሁ ከፍ ይላል። ይህ የሬሳ ሳጥንና ሌሎች ወጪዎችን ሳይጨምር ነው። ስለዚህ ተጠቃሚው የሚወስደውን የሳጥን ደረጃ፣ የሚጠቀመው የመኪና አይነት፣ የዲኮሬሽን ወይም የማስጌጫ አበባ አይነትና መኪና ላይ የሚደረገው የሟች ፎቶ አጠቃቀም ላይ የሰው ፍላጎት ይለያያል። ይህም ሆኖ አገልግሎቱ በአማካይ ከ11 እስከ 20 ሺህ ብር ሊያስወጣ ይችላል። ቀብር የማስፈጸም ስራ የሬሳ ሳጥንን ከማቅረብ ድንኳንን ጨምሮ የድግስ ዕቃዎችን እስከ ማከራየት እንደሚዘልቅ ይነገራል። የተሟላ አገልግሎት ሰጥተው በአንድ ስራ ላይ እስከ 300 እና 400 ሺህ ብር ተከፍሏቸው የሚሰሩም አሉ። በዚህ ዋጋ የሚሰጠውን ሙሉ አገልግሎት ብዙ ጊዜ የሚወስዱት ውጭ ሀገር የሚኖሩና እድር የሌላቸው ሰዎች ናቸው። የሬሳ ሳጥኖች በሀገር ውስጥ የሚሰሩና ከውጭም የሚገቡ ዋጋቸው እንደ ጥራት ደረጃቸው ልክ ይለያያሉ። ከዚህ ባሻገር የሳጥኖቹ ዲዛይን ከጊዜ ወደ ጊዜ እየተሻሻለና እየተለወጠ መጥቷል። ሳጥን ማለት እኮ ልክ እንደ ሶፋ ማለት ነው። የድሮና የአሁኑ የሶፋ ዲዛይን አንድ አይደለም። ሙያተኞችም ከኢንተርኔት በማውረድ አንዱ ከአንዱ በመቀያየር ነገሩ እየሰፋ ሄዷል ይላሉ ባለሙያዎቹ። ታዲያ ዝቅተኛ የጥራት ደረጃ ያለው የሬሳ ሳጥን ከ700 ብር እስከ 3000 ብር ሲሸጥ ከፍተኛ ጥራት ያለውና ከውጭ ሀገር የገባ ሳጥን ደግሞ እስከ 150 ሺህ ብር ያወጣል። እኛ ማንኛውም ሰው እንደ አቅሙ የሚጠቀምበት አገልግሎት ይዘን ነው የምንንቀሳቀሰው ይላሉ ባለሙያዎቹ። በከፍተኛ የጥራት ደረጃ የተቀመጠ ሳጥን በቀለሙ፣ በግዝፈቱ፣ በዲዛይኑ የሚለይ ሲሆን ከ80 ሺህ እስከ 150 ሺህ ብር ባለው ዋጋ ይሸጣል። ቀብር ማስፈጸም እንደ ማንኛውም ቢዝነስ ነው ሲሉ የሚያስረዱት ባለሙያዎቹ በተለያየ አጋጣሚ ወደ ሱቃቸው ሄዶ እኔ ፈራለሁ አልጠጋም የሚልም ይኖራል። ሰው ሞቱን ስለሚፈራ ነው እንጂ የሬሳ ሳጥን እኮ ማለት እንጨት ማለት ነው ይላሉ ባለሙያዎቹ። በዚህ ሙያ ውስጥ ያሉት እንደ አቶ ኃይሉ ስራው ወጥ ባር የለውም። አንዴ ሞቅ አንዴ ቀዝቀዝ ይላል። ቢያንስ ግን በቀን አንድ አበባ ሳንሸጥ አንውልም ይላሉ። በቀን ከ3 እስከ 5 ቀብሮችን አስፈጽመው እንደሚያውቁም ባለሙያው ይናገራሉ። ወደ ማንኛውም የሥራ ዘርፍ ሲገባ ሁልጊዜም ትርፍ የለም፣ ሁልጊዜም ገቢ የለም የሚሉት አቶ ኃይሉ ስራ ቀዘቀዘ የምትሉት መቼ ነው ለሚለው ጥያቄም ለ2 ለ3 ቀን ምንም ካልተንቀሳቀሰ እኮ ሰሞኑን ስራ የለም እንላለን የሚል ምላሽ ሰጥተዋል። ታዲያ ይሄ ሰው ይሙት ብላችሁ የምትመኙ አይመስልም ወይ ተብለው ለተጠየቁትም ብዙ ሰው ሊመስለው ይችላል። ግን እንደ እውነታውና እንደ ተፈጥሮ ሕግ ሲታሰብ የሰው ልጅ ይሙት ብንልም ሰው አይሞትም፣ ባንልም ሰው መሞቱ አይቀርም፣ ብንልም አናገኝማ በማለት ምላሽ ሰጥተዋል። ፕሌቶ ራሱ መፈላሰፍ ማለት ሞትን መለማመድ ነው ይላል። ግን ከሁሉን የሚያስደምመኝ የጀርመኑ ሃይዲገር ምን ይላል ስለ ሞት ኢንትረስቲንግ ነገር ይላል። ምን ይላል? ጓሮ ትሄድና ይላል አትክልት ቦታ
ቲማቲሙን ታይና ይሄ ቲማቲም አልደረሰም ትላለህ አለ። ቃሪያውን ታይና አልደረሰም ትላለህ አለ። ሌላውን ነገር አይን አልቀጥፈውም አልደረሰም ትላለህ አለ። ሞት ግን ይላል የሰው ልጅ ግን ገና ሲወለድ ጀምሮ ለሞት የደረሰ ነው ይላል። እና ሞት መጥቶ ይሄ ገና አልበሰለም አይልም። አይ 50 ሞልቶታል ይዞ ሊሄድ አይልም። ገባ? ሰው ማለት ለሞት የደረሰ ማለት ነው። ከነቃሪያ ነቲማቲም አልደረሱም ሲባሉ እኛ ግን ስንወለድ ገና ለሞት የደረስን ይላል ሃይዲገር። ቀብር ለማስፈጸም ከሚወጣ ወጪ በተጨማሪ ለቀብር ስፍራዎች የሚወጣ ወጪም አለ። ይህም ቦታውን ማዘጋጀትን ይጨምራል። መረጃዎች እንደሚጠቁሙት በአዲስ አበባ ቀብር ለማስፈጸም ከ800 እስከ 65 ሺህ ብር ይከፈላል። ቤተክርስቲያኗ ለቀብር የሚሆን ስፍራ ስታዘጋጅ የሰበካ ጉባኤ አባል ለሆነና ላልሆነ ተብሎ የተከፈለ ሲሆን ዋጋውም እንዲሁ ይለያያል። ዝቅተኛው የቀብር አይነት ድቤ ተብሎ የሚጠራ ሲሆን መሬት ተቆፍሮ ብቻ ይከናወናል። አባል ለሆነ ወይም ለሆነች ሟች ቤተሰብ 800 ብር፣ ላልሆነ ወይም ላልሆነች ደግሞ 1000 ብር ይከፈላል። አባል ለሆነ ወይም ላልሆነች 2000፣ ላልሆነ ወይም ለሆነች ደግሞ 3000 ብር የሚከፈልበት ሊሾ የተባለ የቀብር አይነት ደግሞ በሲሚንቶና በአሸዋ የሚለሰንበት የቀብር አይነት ነው። ሌላኛው በድንጋይ የሚሰራ ሐውልት ያለ ሲሆን ዝቅተኛው ለአባል 5000፣ አባል ላልሆነ ወይም ላልሆነች 7500 ብር ይከፈላል። ሁለተኛው ደረጃ ደግሞ 8000 እና 10000 ብር ያወጣል። በእብነበረድ የሚሰሩ ሐውልቶችም ደረጃ እንዳላቸው የተገኘው መረጃ መላክታል። ዝቅተኛው በ20 ሴንቲሜትር ከፍታ የሚሰራ ሲሆን አባል ለሆነም ላልሆነም 27000 ብር ይከፈልበታል። ከፍተኛው ሐውልት ደግሞ 60 ሴንቲሜትር ከፍታ ያለው ሲሆን ያለምንም ወጪ ተጨማሪ ቀብርን ለማከናወን የሚያስችል ቦታም ይኖረዋል። በሌላ በኩል ኮልፌ አካባቢ የሚገኘው የእስልምና እምነት ተከታዮች የመቃብር ስፍራ ላይ ስርዓተ ቀብር በተመሳሳይ ደረጃ የሚፈጸም ሲሆን 1500 ብር ይጠየቅበታል። በሌሎችም የእምነት ተቋማት በተለያየ ደረጃና ክፍያ የቀብር ስፍራን ይገኛል። የቀብር አስፈጻሚዎች ስራ እንደ ማንኛውም ቢዝነስ ነው ይላሉ ባለሙያዎቹ። በዚህ ቀብር የማስፈጸም ስራም በርካታ ኢትዮጵያውያን ተሰማርተው ይገኛሉ። በምድር በብዙ ውጣ ውረድ የሚያልፈው የሰው ልጅ ህልፈቱም ለብዙዎች የገቢ ምንጭ እየሆነ ይገኛል።